ሰላምታችን በያላችሁበት ድረስ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በየሳምንቱ ወደ እናንተ የምናደርሰው ስለሷ ፕሮግራማችን ጀምሯል። የተለያዩ ፕሮግራሞችን እንዲሁም ሙዚቃ ሰዓቱ ሲደርስ ሁሉንም ወደ እናንተ በየሰዓታቸው የምናደርስ ይሆናል። ፕሮግራሙን እየመራው ማርታ ግርማ ከካሜራ ባለሙያው ጉሌ መኮንን ጋር አብረናችሁ ቆይታ እናደርጋለን። እንግዲህ ወደ ቀዳሚነት የምናልፈው ወደ ፕሮግራሙ ነው። በሙያቸው ከፍተኛ ድጋፍ ያደርጉ የነበሩ ሴት ተሞክሮን ወደ እናንተ እናደርሳለን። ፕሮግራሙን ባልደረባችን ሀምራዊት ብርሃኑ እንዲያዘጋጅተዋለች እንድትከታተሉ ተጋብዛለሁ። በጣም ኮራት ሴትነታችን ተሰምቶን ወደ ኋላ የምንለበት ምንም ነገር ሊኖር አይችልም። ከነሱ መልጣለኝ ምንድነኝ እኔ እዚህ ስገባ አዲስ ሰው ነው ያደረገ። ሲስተር ዜናዊት አየለ ይባላሉ። ተወልደው ያደጉት ጎንደር ከተማ ነው። ከአንደኛ እስከ 8ኛ ክፍል እዛው ነው ያጠናቀቁት። እስከ 8ኛ ክፍል አዳር ትምህርት ቤት ነው የተማርኩት። ትምህርቱን ያገኘሁት አባቴ አርበኛ ነበሩ። በጣሊያን ጊዜ አርበኛ ነበሩ። ጣሊያን ነው በገበያ ላይ የሰቀላቸው። የአርበኛ ልጅ የሆናችሁ ሁሉ ተሰባስባችሁ ትምህርት ቤት ጃንሆይ ቪዚት ያደርጋሉ አንዳንዴ እና 12 እንሆናለን የባለ ውለታ ልጆች እና እናቴ እንደውም አላስተምርም ብላ እዛ ማዳር ትምህርት ቤት ታስወጣኝ በትግል ነው። በትግል እግዚአብሔር ሲፈቅድልኝ 9 የለም ጎንደር በዛን ወቅት ትምህርት ቤት ነው እስከ 12 ከ9 እስከ 12 ተማርኩኝ። ልዕልት ኃይሎች ሆስፒታል ሆኗል። እዛ 4 አመት ኃይለ ሥላሴ ናቸው የሰጡኝ። ወደው ግራጁዌት አድርጌ 5 ወር እንኳን አልሰራሁም። ኮንጎ ትሄጃለሽ ተባልኩ። ትዕዛዝ መጣ አልኩኝ። በጣም ኮራት እንዴት ተመረጥን እንባባላለን። እኛ ደስ ብሎን ነው የሄድን። የቀሩት ጓደኞቻችን ግን ወይ ጦርነት ሄዱ ሊሞቱ ነው እንግዲህ አይመለሱ ነው ሲሉ የነበር። ቤተሰብም እንደዛ ነው ያለው እና ስንሄድ ዶክተሮቹም ነርሶቹም ከኃይለ ሥላሴ ቀርበናል። ይዛችሁ አገራችሁን በመልካም ነገር እንድታስጠሩ እግዚአብሔር ከናንተ ጋር ይሁን ብለው ነው የሸኙን። የሚላል ዋሽንግተን ዲሲ ህፃናት ክፍል የሴቶች ብቻ ነው። ህፃናት ክፍል ጳውሎስ ሆስፒታል 25 አመት ሰራሁ። ቀብሎ ለሀገርህ ነው ምን ማለት ነው ያጽናናል እና አንድ ጊዜ ቴሌቪዥን አያለሁ። ቴሌቪዥን ሳይ ወይዘሮ ወርቅነሽን አየኋተኝ። ወይዘሮ ወርቅነሽ እንትን እያለች ምን እያለች ይሄ የወደቁትን እያነሳች እያለቀሰች ካየሁ በኋላ እሱን እንዲሁ በጣም እንታና አልኩ፣ ተመሰጥኩኝ። ያ ቅጽበት ታዲያ ሲስተር ዜናዊት ያላቸውን ንብረት ለክብረ ሐረጋውያን ግብረሰናይ ድርጅት እንዲያስረክቡ ምክንያት ሆኗቸዋል። ያለኝ ሀብት ሁሉ ምንድነው ለምን አብሬ
ወገን ከሌላቸው ጋር አልበላውም አልኩና ያለኝን ሹካ ማንኪያ አልቀረም ያለኝን ዕቃ ሁሉ እሱን አድርጌ ቤቱንም ለክብረ አረጋውያን ግብረ ሰናይ ድርጅት ይሁን ብዬ ያው ተሸጠ ይሄ ቤት ተሰራ እኔም አብሬ ያለሁ እስካሁን ድረስ ድርጅቱ በተለያዩ ምክንያቶች ጎዳና ላይ ይወደቁ በጡረታ ምክንያት የቤት ኪራይ መክፈል የማይችሉ ሀረጋውያንን ይደግፋል በጣም ይሄ ራሱ ይወጣ ይሄን ማስተካከል አለ እስቲ ስስቴ ደመን ዳረለኩኝ በእውነት 1.1 ሚሊዮን ብር ለኛ ሰጥቶ ይሄን 1.4 ሚሊዮን ብር ነው ይሄን ሊሰራ ነው በምክር ያገለግሉናል በሙያቸው ያገለግሉናል አሁንም ቢሆን ሰው ሳይኖር ያገለግሉናልና ስለዚህ ታላቅ ሴት ናቸው ለሌላ ተምሳሌት መሆን የሚችሉ ናቸው እግዚአብሔር እድሜ ሰጥቶኝ ወደዛ ሲሄድ እኔ ራሴ መሆን የምፈልገው ነገር ያጠና ያለበት ጥሩ ትምህርት ቤት ናቸው ወዲያው እንደመጣው አገለግል ነበር ሐኪም ቤት ሄደው መርፌ ይታዘዝላቸዋል ያን መርፌ እሰጣለሁ መድኃኒት ይታዘዝላቸዋል ሐኪም ቤት ሄደው ያን መድኃኒት እሰጣለሁ ከታመም ያሳክሙናል መድኃኒት ይሰጡናል በሌሎች ይረዱን ነበር በጣም ይረዱና ጥሩ ኑሮ ኖር ነበር በቃ ልጅ ሞተችብኝ ባሌ ሞተብኝ ስደትም ጅቡቲ ሄጄ ነበር እንደገና 3 ጊዜ ኦፕራሲዮን ሆንኩ ብዙ ሀፍት ነበረኝ እንዳልነበር ሆነ እድሜነ ሲስተር ሳይ ተጥናና በቃ ቃይም የጠፋም እንዲህ ነበር ገንዘውም ያልደቅም አይመስልም ተነሱ መልጣሉ ምንድነኝ እኔ ብዬ እውነት ወፈርኩ እዚህ ተመጣ እዚህ ስገባ አዲስ ሰው ነው ያደረገኝ አዲስ ከነኚህ ሰዎች ጋር አብሬ እንድኖር አድርጎኛል ራሴ ነኝ ቤቴን እጠርጋለሁ አልጋዬን አነጥፋለሁ ልብሴን አጥባለሁ ምግቤን እሰራለሁ እንግዲህ አላማዬ ብዙ ደካማዎች እየመጡ ቦታ የለም እየተባለ ይመለሳሉ አሁን እዚህ ቤት ጀምረናል እሷን እንደው ምናስጨርስበት ነገር ብናገኝ በጣም ደስ ይለኛል ያ ነው እንግዲህ አሁን እኔ የምጠብቀው ያን ነው እነዚህ መሰናክሎች አሉ ቻሌንጆች አሉ ግን ያንን ፊት ለፊት ያለው ግብ ለመድረስ ብቻ ማየት ነው ኮንፊደንስ ያስፈልጋታል ሴት ነኝና የምለው ነገር ፍጹም አለማሰብ ባህል አለ የኛ ካልቸር አለ ባህል አለ ያ ሌላ ጉዳይ ነው ሴትነታችን ተሰምቶን ወደ ኋላ ምንለበት ምንም ነገር ሊኖር አይችልም በያስባል ስለጠነከርኩ ስለሰራው ነው ከዚህ የደረስኩት እና ማንንም ሴት ከሰራ ከጠነከረ የማይደርስበት ምንም ነገር የለም ከፕሮግራማችን ተመለስን ተመልካቾቻችን ከፕሮግራሙ ትልቅ ተሞክሮ እንዳገኛችሁበት ተስፋ አደርጋለሁ እስኪ ደግሞ በሙዚቃ እረፍት አድርገን ተመልሰን እንገናኝ Kaf kaf badani
አሁን ደግሞ ሰዓቱ ከሀገራችን ወጣ ብለን በሌሎች ሀገራት አስደናቂ ተሞክሮ ያላቸውን ሴት ተሞክሮች የምናቀርብበት ሰዓት ነው። ለዛሬም እንግዲህ ረጅም ዓመታትን በአመራርነት ቦታ ላይ በጥንካሬ የመሩ ሴት ተሞክሮ ወደ እናንተ እናደርሳለን። እኚህ ሴት እንግዲህ ለ5 ተከታታይ ጊዜያት ምርጫ አሸንፈው በመሪነት ቦታ ላይ መቆየትም ችለዋል። እኚህ ሴት ማን ይሆኑ? ባልደረባችን ቤተልሔም ማዳነ ዝርዝሩን እንዲያዘጋጅታልናለች። እንድትከታተሉ ትጋብዛለሁ። ብዙዎች ከቀድሞ የእንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር ጋር ያመሳስሏታል። ብርቱዋ ሴት፣ ብርቱዋ ቻንስለር፣ ወሳኛ ሴት በሚሉ ቅጽል ስሞች ያሞካሿታል። የሀገሯ ሰዎችም በተለምዶ ለእናቶች የሚሰጠውን ሙቲ ወይም እናታችን በሚል የፍቅር ቃል ይጠሯታል። ከዚህም ባለፈም በብዙዎች አውሮፓውያን ዘንድ የሀገሯ መሪያተ መንግስት ብቻ ሳትሆን የሀገሩ በጠቅላላ ምልክትና መሪ አድርገው ይወስዷታል። የመጀመሪያዋ ሴት የጀርመን ቻንስለር የሆነችው አንጌላ ሜርክል። አንጌላ ሜርክል እንደ አውሮፓውያን አቆጣጠር ጁላይ 17 ቀን 1954 በቀድሞዋ ምዕራብ ጀርመን በሃምቡርግ ከተማ ተወለደች። ገና በልጅነቷ ወላጅ አባቷ የፓስተርነት ማዕረግ ለመቀበል ወደ ቀድሞዋ ምስራቅ ጀርመን ፔልበርግ ከተማ ሲጓዝ አብሮ ይዟት ሄደ። የሁለተኛና ዩኒቨርሲቲ ትምህርቷንም ከዚሁ ከተማ በማጠናቀቅ በ1986 ከላይፕዚግ ዩኒቨርሲቲ በኳንተም ኬሚስትሪ ዶክትሬት ዲግሪዋን አገኘች። ለቀጣይ 4 ዓመታትም በዚሁ ዩኒቨርሲቲ ተመራማሪ ሳይንቲስት ሆና አገልግላለች። ሜርክል ያልወለደች ብትሆንም ከሁለተኛ የትዳር አጋሯና የኳንተም ኬሚስትሪ ፕሮፌሰር ከሆነው ባለቤቷ ጆአኪም ሰር የሚወለዱ 2 ወንድ ልጆችን ታሳድጋለች። አንጌላ ሜርክል ወደ ፖለቲካው ዓለም የተሳበችው በ1989 ሁለቱን ጀርመኖች የነጣጠለው የበርሊን ግንብ ፈርሶ ከ2 ዓመት በኋላ በምስራቅ ጀርመን ለመጀመሪያ ጊዜ በዲሞክራሲያዊ መንገድ የተመረጠ መንግስት ውስጥ ምክትል ቃል አቀባይ ሆና በማገልገል ላይ ሳለች ነበር። በ1990 የሁለቱ ጀርመኖች ውህደት ተከትሎ አንጌላ ሜርክል የህዝብ ተወካይ ሆና በፌዴራል የፓርላማ አባል ሆነች። በመቀጠል የፌዴራል መንግስቱ የወጣቶችና ሴቶች ሚኒስትር ከዛም የአካባቢ ጥበቃና የኒውክሌር ደህንነት ሚኒስትር በመሆን አገልግላለች። የወከለችው የክርስቲያን ዲሞክራቲክ ፓርቲ ወይንም ሲዲፒ የ1998 ብሔራዊ ምርጫ ሳይቀናው ቀረ። ይህን ተከትሎ ሜርክል የፓርቲው ዋና ጸሐፊነት ወንበር ተረከበች። ከ2 ዓመት በኋላም የፓርቲው ሊቀመንበር ሆና ተመረጠች። እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ማለትም ላለፉት 15 ዓመታት የጀርመን ቻንስለር በመሆን አገሯን በማገልገል ላይ ትገኛለች። Final week of electioneering. አንጌላ ሜርክል በሀገሯ ካስመዘገበቻቸው ስኬታማ የፖለቲካ እርምጃዎች በተጨማሪ በአውሮፓ ህብረት ውስጥ ከፍተኛ ውጤቶችና ስኬቶች እንዲመዘገቡ ከፍተኛ ሚና ተጫውታለች፣ እየተጫወተችም ትገኛለች። የአውሮፓ ምክር ቤት ፕሬዝዳንት ሆና በተመረጠችበት ወቅት የሊዝቦን ስምምነትና የበርሊን መግለጫ እውን እንዲሆን ቁልፍ ሚና ተጫውታለች። ዶናልድ ትራምፕ ከተመረጡ በኋላ ስምምነቱን ውድቅ ቢያደርጉም የትራንስ አትላንቲክ የኢኮኖሚ ትብብር ማዕቀፍ ተግባራዊ እንዲሆን በትጋት ተንቀሳቅሳለች። ከ10 ዓመት በፊት በአውሮፓና በአሜሪካ ብሎም በመላው ዓለም ተከስቶ የነበረውን የፋይናንስ ቀውስ በማረጋጋት ከፍተኛ ሚና ተጫውታለች። ሜርክል በአገሯ ውስጥ የተለያዩ አዳዲስ ብዙሃኑን ተጠቃሚ የሚያደርጉ የፖሊሲ ማሻሻያዎችንም በማድረግ ትታወቃለች። ከነዚህም መካከል የጤና አገልግሎት ማሻሻያና ዓለማችን የወቅቱ ቁልፍ ጥያቄና ስጋት የሆነውን የአየር ንብረት ለውጥ ተግዳሮት ለመቀነስ የሚያስችሉ እርምጃዎችን ወስዳለች። በ2017 አጠቃላይ ምርጫም ሆነ ከዚህ በፊት ባሉት 3 ዓመታት ዋነኛ የጀርመን ፖለቲካ ትኩሳት የሆነው የስደተኞች ጉዳይ ላይ ሜርክል ስትከተለው የነበረው ፖሊሲ እና በስደተኞች ሀገራት ባለማ ሰብአዊ መብት ጥበቃ ድርጅቶች አድናቆትና ድጋፍ ተችሯታል። በሚሊዮኖች የሚቆጠሩ በአገራቸው ያለውን ሽብርና ግጭት በመሸሽ ሀገራቸውን ጥለው ይሰደዳሉ። ከሁለተኛው አውቀው መጠን ሰዎች ሀገራቸውን ጥለው እየተሰደዱ ይገኛሉ። የአካባቢ ውድመት ለኑሮ አስቸጋሪ በመሆኑ የተነሳ ነው። ስደተኞችን መቀበል የችግሩን ምንጭ ባያደርገውም በመጠኑም ቢሆን ይፈቷል የሚል እምነት አለኝ። ችግሩን በዘላቂነት አህጉራዊና ዓለም አቀፍ ችግሮች በጋራ የሚፈቱበትን ስልት መክራለች። የሴቶች እኩል ተጠቃሚነትና ፍትሃዊ የሀብት ክፍፍል ሁኔታ ትኩረት ትሰጣለች። በጀርመንና በአፍሪካ እንዲጠናከር አድርጋለች።
ባለፈው ዓመት በወቅት ጀርመን መንግስትን ብዙ ግንኙነት ለማጠናከር ከኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ውይይት አድርጋለች። እግረ መንገድም በአፍሪካ ህብረት ውስጥ በጀርመን መንግስት ድጋፍ የተገነባውን የኔሬሬ የጸጥታ ማሰልጠኛ ተቋም ህንጻ በአካል ተገኝታ መርቃለች። The cooperation to help Africa የአየር ንብረት ለውጥ ከአፍሪካ ጋር በልማት መተባበር በሴቶችና የመሳሰሉት ጉዳዮች በአፍሪካ ቁልፍ የግንኙነት መስኮቻችን ናቸው። Africa is our neighbor and always our key focus and ሜርክል በስልጣን ላይ ረጅም ዓመት ከቆዩና አገልግሎት ከሰጡ መሪዎች መካከል ቀዳሚ ናት። የቡድን ሰባት ስብስብ በመባል የሚታወቀው የዓለም የበለጸጉ ሀገሮች ቡድን ከፍተኛ ከበሬታና ኃላፊነት ካላቸው መካከል ትጠቀሳለች። ከዚህ ውጭ ሜርክል በምርምር ዘርፍና በፖለቲካው መስክ ባስመዘገበቻቸው የላቀ ትጋትና ስኬት ከተለያዩ የአውሮፓና ሌሎች አህጉራት ከሚገኙ መንግስታትና የምርምር ተቋማት የተለያዩ ዕውቅናና ሽልማቶችን አግኝታለች። ከነዚህ መካከል በሀገሯ ጀርመን እጅግ የላቀ ብሔራዊ አገልግሎት አስተዋጽኦ ላደረጉ ሰዎች የሚሰጠውን ልዩ ኒሻንና 10 የተለያዩ የላቀ የሥራ ብቃትና አስተዋጽኦ ኒሻኖች ከተለያዩ 8 የሚሆኑ ሀገራትና ዩኒቨርሲቲዎች የክብር ዶክትሬት ዲግሪ እንዲሁም ሌሎችንም በርካታ ዕውቅናና ሽልማቶችን አግኝታለች። በዓለም ታዋቂ የሆኑት እንደ ፎርብስ ታይምና የመሳሰሉ መጽሔቶች የዓመቱ ምርጥ ሰዎች መካከል አንዷ በማድረግ በተደጋጋሚ ዕውቅና ሰጥተዋታል። እንደ አውሮፓውያን አቆጣጠር በ2013 በህንድ ለሰላም የሚበረከተውን የጋንዲ የሰላም ሽልማትም አግኝታለች። አንጌላ ሜርክል ከ2005 እስከ 2013 ባሉት ተከታታይ 4 ምርጫዎች በማሸነፍ የጀርመን ቻንስለር ሆናለች። በ2013 ምርጫ ፓርቲዋ ከሌሎች ጋር ሳይጣመር ብቻውን መንግስት መመስረት የሚያስችለውን ድምጽ ለማግኘት ከፍተኛ ፈተና አጋጥሟት ነበር። በዚህ ምርጫ ህዝቡ ድምጽ ቢሰጠንም ከፍተኛ ድምጽ ለማግኘትና ብቻችንን መንግስት ለመመስረት ግን ከፍተኛ ችግር አጋጥሞናል። በቀጣይ ብቻችንን መንግስት መመስረት የሚያስችለንን ድምጽ ማግኘት ይኖርብናል። በአጠቃላይ ሲታይ ግን ያገኘነው ድምጽ ጥሩ ነው። ባለፈው መስከረም ወር በተካሄደው ሀገራዊ ምርጫ ግን የመራጩን ህዝብ ከፍተኛ ድምጽ በማግኘት አሁንም ሜርክል ለአምስተኛ ጊዜ አገሯን ለማገልገል የሚያስችላትን እድል አግኝታለች። አንጌላ ሜርክል በትምህርቷ ብርቱ የነበረች ሲሆን ወደ ፖለቲካው ዓለም ከገባች ጀምሮም ስኬታማ ሆናለች። የአገሯን ድንበር ወለል አድርጋ ከፍታ ማረፊያና መድረሻ ያጡ ተስፈኛ ስደተኞችን በመቀበሏ በተቃዋሚዎቿ ቀኝ ዘመም አመለካከት ባላቸው ግለሰቦችና ናዚዎች ዘንድ ከፍተኛ ትችትና ተቃውሞ አጋጥሟታል። ከዚህ በተቃራኒውም በአብዛኞቹ ጀርመኖች በስደተኞችና በስደት ተቀባይ ሀገሮች ዘንድ ግን ከፍተኛ ክብርና ቦታ አላት። በ2008 የዓለም የፋይናንስ ቀውስ ያልተበገረ በአውሮፓ ጠንካራ ኢኮኖሚ ያላት ጀርመን እንድትፈጠር የራሷን አሻራ አሳርፋለች። ከሀገሯ አልፋ አውሮፓ የፋይናንስና የኢኮኖሚ ቀውስ ሲናጥ የማረጋጋት ሚና ተጫውታለች። የአካባቢ ጥበቃ ጉዳይ፣ የአሸባሪነትና የዓለም የጸጥታ ችግሮች እንዲፈቱ ጠንካራ አቋም ታራምዳለች። በማህበራዊና ኢኮኖሚያዊ ልማት፣ በዲፕሎማሲያዊ ዘርፍ ከሀገራችን ጋር የጠበቀ ትስስር አላት። በአጠቃላይ አንጌላ ሜርክል ለሀገራችን ሴቶች እንዲሁም ለሌሎች የህብረተሰብ ክፍሎች የጥንካሬና የአሸናፊነት ተምሳሌት በመሆኗ ከህይወት ልምዷ ትምህርት የሚቀሰምባት መሪ ናት። የዛሬ ስለሷ ፕሮግራማችን እስካሁን ይመስል ነበር። በፕሮግራሞቻችን ትምህርት እንዳገኛችሁ በሙዚቃውም ዘና እንዳላችሁ ተስፋ አድርጋለሁ። ፕሮግራሞቻችንን ስትከታተሉ ለነበራችሁ በሙሉ ምስጋናችን ከልብ ነው። ፕሮግራሙን እየመራው እስከ ፍጻሜው ማርታ ግርማ ከካሜራ ባለሙያው ጉሌ መኮንን ጋር አብረናችሁ ነበር። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት እስክንገናኝ ሰላም።